لله الكريم المنان على ما هدانا إلى الإسلام وأرشدنا للإيمان، وأنزل هذا القرآن الكريم بالبرهان، وأرسل لنا أفضل الرسل بأفضل اللسان، فله الحمد والشكر على هذه النعم العظيمة والآلاء الجسيمة، والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهدي. وبعد، فقد وقفنا في الدرس الماضي عند قوله جل وعلا من سورة النساء: يوصيكم الله في أولادكم للذكر مثل حظ الأنثيين الآية. فلنبدأ من هنا. أعوذ بالله من الشيطان الرجيم. يوصيكم الله في أولادكم للذكر مثل حظ الأنثيين، فإن كن نساء فوق 2 فلهن ثلثا ما ترك، وإن كانت واحدة فلها النصف، ولأبويه لكل واحد منهما السدس مما ترك إن كان له ولد، فإن لم يكن له ولد وورثه أبواه فلأمه الثلث، فإن كان له إخوة فلأمه السدس من بعد وصية يوصي بها أو دين. آباؤكم وأبناؤكم لا تدرون أيهم أقرب لكم نفعا فريضة من الله، إن الله كان عليما حكيما. ولكم نصف ما ترك أزواجكم إن لم يكن لهن ولد، فإن كان لهن ولد فلكم الربع مما تركن من بعد وصية يوصين بها أو دين. ولهن الربع مما تركتم إن لم يكن لكم ولد، فإن كان لكم ولد فلهن الثمن مما تركتم من بعد وصية توصون بها أو دين. وإن كان رجل يورث كلالة أو امرأة وله أخ أو أخت فلكل واحد منهما السدس، فإن كانوا أكثر من ذلك فهم شركاء في الثلث من بعد وصية يوصى بها أو دين غير مضار، وصية من الله، والله عليم حليم. تلك حدود الله، ومن يطع الله ورسوله يدخله جنات تجري من تحتها الأنهار خالدين فيها، وذلك الفوز العظيم.
ومن يعص الله ورسوله ويتعد حدوده يدخله نارا خالدا فيها وله عذاب مهين. أعوذ بالله السميع العليم من الشيطان الرجيم. يوصيكم الله في أولادكم للذكر مثل حظ الأنثيين. ባለፈው መግቢያ ላይ እንደተጠቀሰው ይህች ሱራ ከሌሎቹ የምትለይበት ዒልም አልፈራኢድን የመሰረታዊ ነጥቦች ያስቀመጠች በመሆኗ ነው። ዒልም አልፈራኢድ ማለት ሰው ከሞተ በኋላ ትቶት የሚሞተውን ንብረት ለቤተሰቦቹ በምን መልክ መከፋፈል እንዳለበት የሚገልጡ አንቀጾች በዚህ ሱራ ውስጥ ነው የሚገኙት። በቀድመ እስላም በጃሂልያ ጊዜ ሰዎች በጣም በተዛባና አድሏዊ በሆነ መልኩ ነበረ ውርስ የሚያካሂዱትና ያንን ለማስወገድ ግልጽ የሆኑ አንቀጾችን አስቀምጧል። በውርስ ዙሪያ የውርስ ዒልም አላህ ሱብሓነሁ ወተዓላ ወደ ፍጡሮች ሊያስጠጋው አልፈለገም። በቀጥታ እሱ ነው የደነገገው። መሰረታዊ የሆኑ የወራሽ የውርስ ድርሻ ያላቸውን ግለሰቦች እያንዳንዳቸው ማን ሲሞት ማን እንደሚወርሰው የሚወረሰው መጠን ምን ያህል እንደሚሆን ቀጥታ ነው ያስቀመጠው አላህ ሱብሓነሁ ወተዓላ። ለነብዩ እንኳን ብዙ እድል አልሰጣቸውም። አንዳንድ ማብራሪያዎች እንዳልሆነ በስተቀር መሰረታዊ ነጥቦችን በሙሉ እሱ ነው ያስቀመጣቸው ማለት ነው። ስለዚህ የውርስ ጉዳይ በጣም ከፍተኛ ጥንቃቄ የሚያስፈልገው መሆኑን ያመለክታል። የየቲም ገንዘብ መብላት እሳት እንደ መብላት ነው የሚለው አያት እንደተጠበቀ ሆኖ ማስበላትም ከዛ የተለየ አይደለም። የውርስ ስርዓትን የማያውቅ ሰው ዝም ብሎ በዘፈቀር ተነስቶ የየቲሞችን ገንዘብ ማግኘት የሚገባውን ቢነፍገው ወይም ማይገባውን ቢሰጠው ወይም መሞላት ያለበትን ቢያጎድል እንደበላውና እንዳስበላው ይቆጠራል ማለት ነው። ስለዚህ በግምትና በምናልባት አይከዲም ውርስ ላይ በቀጥታ አላህ ምን አዟል የሚለው ነገር ተነስቶ ከዛ በመነሳት ነው መወራረስ ያለባቸው ሙስሊሞች ማለት ነው። እና ይህ ዒልም በጣም አህምያ ያለው አንገብጋቢና አሳሳቢ መሆኑን በማስመልከት ብዙ ሀዲሶችም ተናግረዋል ነብዩ። አንድ ተዓለሙል ፈራኢድ ወአልሊሙሃ ናስ፣ ፈራኢድን የውርስ ጥያቄዎችና መልሶችን ጠንቅቃችሁ ተማሩ፣ ተምራችሁም ለትውልዶች አስተምሩ እንጂ ዝም ብላችሁ በመሰለኝ የሰዎችን ሁቁቅ እንዳታበላሹና እንዳታዘባርቁ። ተዓለሙል ፈራኢድ ፈኢነሁ አወሉ ዒልሚን ይርፈዑ ሚነል አርድ። እንዲሁም ደግሞ አኺረት ዘማን ሲሆን ዒልመ ዲን ይጠፋል፣ ይዳከማል፣ ይከስማል። መጀመሪያ የሚጠፋው ዒልመል ሚራስ ነው ብለዋል ማለት ነው። የውርስ እውቀት ሰዎች ያው በተለያየ ምክንያት አሁን እንደምናየው በዘመናዊ ህገ መንግስታት እንደፈለጉ ነው ሰዎችን የሚያዋርሱት ማለት ነው። አላህ የሰጠውን ይከለክላሉ፣ የከለከለውን ይሰጣሉ። ይሄ እንግዲህ በዘመናዊ የስልጣኔ ስም የአላህ ህግ እየተጣሰና እየተረገጠ እንደሚመጣ አበክረው ተናግረው ነበር ነብዩ አለይሂ ሰላቱ ወሰለም። ስለዚህ ውርስ በጣም ከባድ ነገር ነው። የሰዎች ሁቁቅ ማንም ሰው ያለ መብቱ የሌላን ሰው ገንዘብ ከበላ እሳት እንደበላ ነው እንደሚቆጠርበት፣ ካስበላም እንደዛው ነው ማለት ነው። ስለዚህ በውርስ ዙሪያ አንድ ሰው ቢጠየቅ በቂ እውቀት ካለው በትክክለኛ እውቀት ላይ ተመስርቶ መናገር አለበት። ከሌለው ደግሞ እኔ ይሄን ነገር አላውቅም ብሎ ወደሚያውቁት መዳረግ ይኖርበታል እንጂ አንድ ሰው ዝም ብሎ ተነስቶ እንደፈለገ መናገር እንደማይችል ነው የሚናገሩት ማለት ነው። ስለዚህ በጃሂልያ ጊዜ የሚወርሰው ጉልበት ያለው ብቻ ነበረ፣ በተቃራኒው ማለት ነው። ሊረዳ የሚገባው ደካማ ነበር። ግን በእነሱ በተገላቢጦሽ
لا يرث إلا من يحمل السلاح ويدافع عن الأسرى የሚል መርህ ነበራቸው። መውረስ ያለበት ጦር መሳሪያ አንግቦ ከቤተሰቡ ጥቃት የሚከላከል ወገን ነው ኃላፊነት ያለው ማለታቸው ነው። ያ እንግዲህ የቤተሰቡ ኃላፊ የሆነ ሰው ጥቅም ሲገኝ ያገኛል። በቤተሰብ ላይ ደግሞ አንድ ጉዳት ከመጣ መከታ ይሆናልና እንደ ሽልማት ነው የሚቆጥሩት ማለት ነው። ለሱ ብቻ ነው የሚሰጠው። ስለዚህ ሴቶች በዚህ ነገር ድርሻ ስለሌላቸው ውርስ የሚባል ነገር ለሴት አይሰጥም ጭራሹን ማለት ነው። እንዲሁም ህፃናት ደካማ ህፃናት ጦር መሳሪያ ለብሰው መከላከል የማይችሉ ከሆኑ እነሱም ያው የሴት ቢጤ ተደርገው አይሰጣቸውም ማለት ነው። ከዛ ሌላ ያለው እንግዲህ ያው ጉልበት ያለው ያገኛል፣ የሌለው ደግሞ በእድሉ ያዝናል ማለት። ይሄን ነገር ለማስወገድ አላህ Subhanahu Wa Ta'ala ባለፈው ደርስ ላይ ልምምድ እንዲያደርጉ የተለመደው ነገር በአንድ ጊዜ እንተሰለባቸው እንዳይደናገጡ ለስለስ አድርጎ ለሪጃል ነሲቡ مما ترك الوالدان والأقربون وللنساء نصيب مما ترك الوالدان والأقربون በመሰረተ ሐሳብ ደረጃ ወንዶች ወላጆቻቸውና አቅራቢያ ዘመዶቻቸው ከሞቱ የውርስ ድርሻ አላቸው። ይሄ ያው እነሱ የሚያውቁትና የለመዱት ነገር ነው ማለት ነው። በዚህ በሚያውቁት በሙተፈቅ ዐለይሂ ተጀመረ በኋላ ቀስ ብሎ ደግሞ ይሄንን የምትቀበሉ ከሆነ ወንዶች በምንድነው የወረሱት? ወላጆች ሟች ወዳጆቻቸው ስለሆኑና ቅርብ ዘመድ ስለሆኑ ነው አይደለም? አዎ ለመውረስ ያበቃቸው ሰበብ ይሄ ከሆነ ወልኒሳኢ ነሲቡ مما ترك الوالدان والأقربون ሴቶችስ ቢሆን ከየት መጡ? ከወላጆች አብራክ አይደለም እንደ የተፈጠሩት? እንዲሁም ታቅራቢያ ዘመድ መሐከል አይደለም እንደ የተገኙት? እነዚህኞቹ የተገኙበት እንዲወርሱ ያደረጋቸው ምክንያት ሴቶችም ላይ አለ። ይሄ እስከሆነ ድረስ ለሴቶችም የማታወርሱበት ምክንያት የለም በሚል በአጠቃላይ ሐሳብ ገባ። መጀመሪያ ያው ክርክር ላደርግ ለሚሞክር ሰው አቅልየን በሎጂክ ልዩነት የለውም። ወንድም የሚወርሰው ተወላጅ ስለሆነ ነው፣ ሴትም የምትወርሰው ተወላጅ ስለሆነች ነው። ስለዚህ አንዱን ልጅ ፈቅደ ሌላውን የምትከለከልበት ምክንያት የለም በሚል ጀመረ ማለት ነው። ከዛ በኋላ ወደ ዝርዝር ሲመጣ መሰረታዊ አስኳል ጉዳዮችን ነው የሚያስቀምጠው። ከዛ ትንታኔው ለነብዩ ተውላቸዋል አለይሂ ሰላቱ ወሰለም በሐዲሳቸው በሚገባ ገልጠውታል። አሁን ወደዛ ወደ ጥቅሉ ሲመጣ መጀመሪያ እንግዲህ የዝምድና ምንጮች ወላጆች ናቸው። እንደሚታወቀው ባልና ሚስት ይገናኛሉ፣ ከዛ በኋላ ልጆች ይፈጠራሉ። እነዚህ ወላጅና ባልና ሚስት በጋብቻ ተሳስረዋል፣ አዲስ እንግዲህ ዝምድና ፈጥረዋል ማለት ነው። ከመሐከላቸው የሚወለዱ ልጆች ለነሱ ከማንም የበለጠ ቅርብ ናቸው ያካላቸው ክፋዊ ስለሆኑ። ከዛ በጣም ቅርብ ከሆነው እንጀምራለና በልጆችና በወላጆች መካከል ያለውን መጀመሪያ ሊያነሳ ነው ማለት ነው። ዩሲኩሙላሁ ፊ አውላዲኩም ሊዘከሪ مثل هذه الأنثيين በወላጆቻችሁ ጉዳይ አላህ አጥብቆ አደራ ይላችኋል ይላል። በልጆቻችሁ ጉዳይ ማለት ነው። ዩሲኩሙላሁ ፊ አውላዲኩም አሁን የሚታዘዙት ወላጆች ናቸው፣ የሚታዘዝላቸው ልጆች ናቸው ማለት ነው። ዩሲኩሙላሁ አዩሃል ዋሊዳን እንደማለት ነው። እናንተ ወላጆች ሆይ አላህ አደራ ብሎ በጥብቅ ያዛችኋል። ፊ አውላዲኩም ፊ ሁቁቅ አውላዲኩም በልጆቻችሁ ሐቅ የተዛባ መመሪያ እንዳትሰጡና አንዱን ከሌላው ለይታችሁ እንዳትበድሉ ጥብቅ የሆነ አደራ ትእዛዝ ያስተላልፍላችኋል ይላል። ምንድነው ይሄ አደራ? ሊዘከሪ مثل هذه الأنثيين እናንተ ወላጆች በምትሞቱ ጊዜ ለወንዶች ልጆቻችሁ የሁለት ሴት ልጅ ድርሻ እንድትሰጧቸው በጥብቅ አዝዣችኋለሁ ይላል ማለት ነው። እንግዲህ እዚህ ላይ በደንብ ልብ ብለን እንድንከታተል መጀመሪያ በመሰረቱ የመውረስ መብት ሰጣቸው ማለት ነው። ሴት ልጅም ትሆን ወንድ ልጅም ቢሆን መውረስ ተወላጁ መብቱ ነው። ግን የሚወርሰው መጠንሳ ሊለያይ ይችላል ማለት ነው። እንደ ሁኔታው ሲለያይ ለአርሎ ሳይሆን አላህ Subhanahu Wa Ta'ala ለሚያቀው ምስጥር ነው። እኛ የምንዘነጋው እሱ የሚያቀው ነገር ስላለ
ሴቶች በመሰረቱ ጭራሽ አይወርሱም ነበር። አሁን ግን በመሰረቱ የመውረስ መብታቸውን ሰጣቸው ልጅ እስከሆኑ ድረስ ማለት ነው። ድርሻቸው ግን እንደ ወንዶች እኩል አልሆነም። አንድ ወንድ ልጅና አንድ ሴት ልጅ ብትሞት እንዴት ይወርሳሉ? በሰዎች ስሌት እንግዲህ ልጅ ሁሉም ይወርሳል ከተባለ የተገኘውን ንብረት ለሁለት ካፈሉት ነበር የሚጠበቀው። ግን እንደዚህ ሳይሆን ወንዱ ልጅ 30 ሺህ ብር ብትሞት ለምሳሌ 20 ሺህ ብር ይወስዳል፣ ሴቷ 10 ሺህ ብር ትወስዳለች። በዚህ መልክ እንዲታዋርሷቸው አላህ በጥብቅ አደራ ይላችኋል ይላል ማለት ነው። እዚህ ላይ በልጆቻችሁ ጉዳይ አላህ ጥብቅ አደራ ይላችኋል ማለት የሚጠቁመው ነገር ቢኖር አላህ ለፍጡሮቹ ከወላጆቻቸው የበለጠ የሚያስብ መሆኑን ያመለክታል። እንደሚታወቀው ወላጆች ለልጆቻቸው በጣም ያስባሉ፣ ይጨነቃሉ፣ በህይወትም ከሞትም በኋላ ማለት ነው። ልጆች እንዴት ይሆኑ ይሆን ነው የሚለው አንድ ሰው ሞት ቢያመው እንትን ቢለው በሞትማ ያለ ነው፣ አሁን ልጆች እንዴት ነው ሊያድጉ ነው ብሎ ይጨነቃል። ያን ያህል የሚያስቡትን ወላጆች አላህ እንደ ደንታቢስ በመቁጠር በሱ አዘኔታ አኳያ እኔ በልጆቻችሁ ጉዳይ አደራ ጥብቅ አደራ አላችኋለሁ፣ እናንተ የኔን ያህል ለነሱ አታስቡም አትቆረቆሩምና በማለት አላህ ለእያንዳንዳችን ያለውን ትኩረት ይጠቁመናል ማለት ነው። እንደውም በሐዲሱ ይህንን የሚያረጋግጥ አንድ ረሱል አለይሂ ሰላቱ ወሰለም ዘመቻ ሄደው የጦርነቱ ታበቃ በኋላ ብዙ ምርኮኞችን ማረኩ። አንድ ሴት አጉል ህፃን ልጅ በጦርነቱ ሂደት ውስጥ በጣም ስትደናገጥ ልጇ ይጠፋባታል። ኋላ ጉዳዩ ተተረጋጋ በኋላ ልጇን በምርኮኞቹ መካከል እየተዘዋወረች ትፈልግ ጀመረ እና ልጅ አላያችሁም ወይ እንዲህ አይነት ልጅ ምናምን እያለች በየአቅጣጫው እየሄደች ስትፈልግ በመጨረሻ አገኘችው። በምታገኘው ጊዜ በደስታ ቅፍ አድርጋ እየሳመች እያለቀሰች ጡቷን አጉረሰችው። ያን ስታረግ ያያሉ ረሱል አለይሂ ሰላቱ ወሰለም ተዛመና አሉ አተረውና هذه المرأة አንተርሚ ወለደሃ ፊናሪ ወሄ ተቅዲሩ አሉ። አሁን እቺ ሴትዮ በዚህ ሁሉ መከራ በጦርነት ላይ አልፋ ልጇን መጥፋቱ አሳብዷት ስንት መከራዋን ስታይ ነበር። አሁን አገኘችው። ስታገኘው ይኸው በከፍተኛ ደስታ እያለቀሰች ልጇን ትስማለች። በዚህ ሁኔታ የምትወደውና የምታፈቅረውን ልጇን አሁን አንስተሽ ከነ ህይወቱ እሳት ጨምሪ ቢሏት እሺ ትላለች ብላችሁ ትገምታላችሁ አሉ። አበደን አሉ። ማንም ሰው ይህች ሴትዮ ይህን ያህል የምትንገበገብልትን ልጇን እሳት ውስጥ አትጨምረውም አሉ። ለላሁ አርሐሙ ቢዒባዲህ ሚን ሀዲህ ቢወለዲህ አሉ። ስለዚህ እሷ ለልጇ ይህን ያህል የምታስብ ከሆነች አላህ ረብል ዓለሚን ደግሞ በባሮቹ ላይ የሚያዝነውና የሚያስበው ከዚህ በላይ ነው አሉ ማለት ነው። ስለዚህ እናንተ ጥፋታችሁና ክፋታችሁ እየበዛ ነው እንጂ ለጀሃነም የምትዳረጉት አላህ ጨካኝ ሆኖ አይደለም የሚቀጣችሁ። እንግዲህ አንድ ልጅ ብልግናው እየበዛ ሲሄድ እናትም ትጠላዋለች። አላህም ሱብሓነሁ ወተዓላ እናንተን ለጀሃነም የሚያጋልጣችሁ በክፋትና በጥፋታችሁ ብዛት እንጂ አልበለዛ በቀላሉ አይጨክንባችሁም። ይቺ ሴት ያው በልጇ ላይ አሁን በሰዓት ውስጥ እንደማትጨምረው በሆነ ባልሆነ ምክንያት አላህ እናንተን ለጀሃነም ሊያጋልጣችሁ አይፈልግም እኮ ነበር፣ ግን የራሳችሁ ጥፋት ነው ለዚህም ያበቃችሁ በማለት እንደገለጡት ማለት። ስለዚህ አሁን አላህ Subhanahu Wa Ta'ala በውርስ ረገድ ወላጆች በሚሞቱ ጊዜ ለልጆች በመሰረቱ ለሁለቱም ለወንዶችም ሆነ ለሴቶች የመውረስ መብት አላቸው። በአከፋፈሉ ስርዓት ሲታይ ግን የወንዶቹ እጥፍ የሴቶቹ ነጠላ ሆኖ ሊመጣ ይችላል ማለት ነው። ይሄ የሆነበትም ምክንያት ይኖረዋል እና ለወንዶችና ሴቶች ሁሉ ጊዜ ጎን ለጎን ከመጡ ሴቶች አንድ እጅ ነው የሚደርሳቸው ማለት ነው። በማንኛውም መልኩ እህትና ወንድም ሆነው ሊመጡ ይችላሉ፣ አክስና አጎት ሆነው ሊመጡ ይችላሉ፣ ባልና ሚስትም ሆነው ሊመጡ ይችላሉ። ሁሉ ጊዜ ደረጃቸው በተዋረድ ነው የሚመጣው ነው የሚለው። የሆነበት ምክንያቱ ምንድነው ነው? አላህ Subhanahu Wa Ta'ala ከሁሉም የበለጠ ምስጢር አዋቂ ነው። አርሎ ደግሞ አይወድም። አንድ ሰው ማንኛውም ሰው ላይ ብልጫ እንዲኖረው አይፈቅድም አላህ። እዚህ ላይ ያደረገበት ግን አጠቃላይ ሁኔታን ግምት ውስጥ በማግባት ነው ማለት ነው። የሴቶችና የወንዶችን ግዴታና መብት
በማመዛዘን ነው ይሄንን ህግ ያስቀመጠው። ሰዎች ግን ብዙ ጊዜ በቁንጥል ስለሚያው አላህ እስላም ራሱ የሴት ልጅን መብት ጠብቆላታል ይባላል። እሱስ ቢሆን ምን ተሌሎቹ መይተሻለ አርሎ አለ አይደለም ወይ አንድ ሶስተኛ ነው ለሴት የሚሰጣት የሚሉ አሉ ማለት ነው። ለምን በቁንጥል ነገሩን ጠለቅ ብለው ስለማያውቁ ቢያውቁ ኑሮ ይሄ ሊሉ አይችሉም ነበር። ለምሳሌ እስላም በማንኛውም መልኩ ኃላፊነትን የሚጥለው በወንዶች ላይ ነው። ወንድ ተጠያቂ ነው በቤተሰብ ውስጥ ማለት ነው። ዛሬውን ያድርገውና በአሁኑ ጊዜ ሴቶች ሆነዋል ቤትን የሚያስተዳድሩትና የሚመሩት ማለት ነው። በተቃራኒ ነው ወንድ ቤት ቁጭ ብሎ ተጧሪ የሆነ ነው። እንዳውም ሀገር አቋርጠው ባህር ተሻግረው ህይወታቸውን አደጋ ላይ ጥለው ከሰው ሀገር እየላኩ ቤተሰብን የሚያስተዳድሩት የኛ በተለይ በጣም አሳፋሪ ሁኔታ ደርሷል ማለት ነው። እስላም ግን ይሄን አያዝም። እንኳን ሰው ሀገር ህዲያ ተሰዳ ለአደጋ ተጋልጣ አንተ ልትጦር ቀርቶ በቤትና በቤተሰብ መካከል እንኳን እያለች ሴት ልጅ አትጠየቅም በኃላፊነት። እሷ ሁሉ ጊዜ እንደንቆ ተጠብቃ በእንክብካቤ መያዝ አለባት ነው። በአባቷ ስርም ከሆነች አባቷ ሙሉ ኃላፊነት መውሰድ አለበት። ወደ ባለም ከሄደች ባሏ ሙሉ ኃላፊነት መውሰድ አለበት። ወንድሟም ጋር ከሆነች እንደዛው በማንኛውም መልኩ ኃላፊነት አይጣልባትም። እሷ ኃላፊነቷ የባሏን መብት ብቻ ማጠበቅ ነው። ከዛ ውጭ ባለ ነገር ተጠያቂ አይደለችም። በቀለብ በወጭ በምንም ነገር ነፃ ናት ከማንኛውም ነገር። እና በምታገባ ጊዜ ደግሞ በክብር ያው መጣይ ይመጣላታል፣ መህር ይከፈላታል፣ ገቢ ታገኛለች እንጂ የምትከፍለው ነገር የለም። ወንድ ልጅ ግን ሁሉ ጊዜ በኃላፊነት ተጠያቂ ነው ማለት ነው። በመጣበት ደረጃ ቢመጣ አባትም ቢሆን ወንድምም ቢሆን ልጅም ቢሆን ወንድ እስከሆንክ ድረስ የቤተሰብ ኃላፊነት እስላም ይጥልብሃል ማለት ነው። ስለዚህ አሁን ገቢና ወጪውን በማወራረድ ነው አላህ ይሄን ያደረገው። ይቺ ሴት ልጅ እንግዲህ በመሰረቷ ከአባት ከናቷ መውረስ አለባት ተባለ፣ ወረሰች። ቅድም እንዳልኩት 1/3ኛውን ነው የወሰደችው። አባታቸው ሞተ፣ ሁለት ወንድና ሴት ልጆች። ወንዱ 20 ሺህ ወሰደ፣ እሷ 10 ሺህ ወሰደች። የእሷ 10 ሺህ ብር ግን ከወንድሟ 20 ሺህ ብር ይበልጣል። ተፋሙን ትበልጣል። ወጭ የማያገኘው ገቢ ትንሽም ቢሆን ብዙ ነው አይደለም እንዴ? ወጭ የሚበዛበት ደግሞ ብዙም ቢሆን ትንሽ ነው። ስለዚህ አንተ እንግዲህ እህትህ ጋራ 20 ሺህ ብር ወሰድኩ ትላለህ። አሁን እህትህ ራሷ አንድ ነገር ብትጠይቅህ በአባቷ ደረጃ ስለሆንክ እምቢ ማለት አትችልም። ለሷ ራሷ ወጭ ታወጣለህ። ገንዘብ አለሽ ብለህ ልትከራከራት አትችልም ማለት ያው የሌላው ይቅርና ማለት ነው። ስለዚህ የቤተሰብ አባል ናት። አንተ ጋር እስካለ ድረስ የምትበላው የምትጠጣው አንተ ጋር ነው። እሷ በፍቃዷ ልትረዳ ካልፈለገች በስተቀር በሸሪዓ እሷ ራሷ ተጧሪ ትሆናለች አንተ ቤት ሆና ማለት ነው። ሌላ እንግዳ ቢመጣ የአባትህ የእናትህ እንግዳ ተቀባይ አንተ ነህ የምትሆነው ማለት ነው። እዳ ቢመጣ ቤት ኪራይ ቢመጣ ተጠያቂው አንተ ነህ ማለት ነው። ቀለቡም አንተ ነህ። የፈለገው ነገር ይምጣ ወንድ ልጅ ነው ተጠያቂው በሸሪዓ ማለት ነው። ስለዚህ ሁሉ ሊያገባ ከፈለገ ደግሞ የባሰ ችግር ነው የሚመጣበት ማለት ነው። ቤት ማዘጋጀት አለበት፣ ቢያንስ መከራየት አለበት፣ ለሚያመጣት ሙሽራ መጣያ መስጠት አለበት፣ መህር መክፈል አለበት። እሷ ግን ይሄ ሁሉ አለባት። ምድል ከመጣላት ገቢ ነው ይዞ የሚመጣው። እንዳውም አንድም ነገር አጣዩ እሷ እሺ ማለቷን ብቻ ያን ከተስማማች ያ 10 ሺህ ብሯ እንዳለ ተቀምጧል። አሁን ምንም ነገር አያየውም። አሁን ባል ሲመጣ ደግሞ ሌላ ገቢ ይዞ ነው የሚመጣው ማለት ነው በሸሪዓው መሰረት። ስለዚህ እሷ ሁሉ ጊዜ የተገኘውን ነገር እያካበተች ነው የምትሄደው። አንተ ደግሞ አለኝ ስትል የለም ተትንሽ ጊዜ በኋላ ሁሉ ነገር ዙሪያውን ተበዝብዘ ባዶ እጅህን ትቀራለህ ማለት ነው። ከዚህ አኳያ ይሄንን አመዛዝኖ ነው አላህ ሱሉስና ሱሉሰይን አድርጎ የሰጣቸው ማለት ነው። ግን ይሄንን የማያውቁ ወይም ሊያውቁ የማይፈልጉ የእስላም ጥላቶች እስላምም አርሎ ያደርጋል ይሉሃል ማለት ነው። ምን እንዲሆን ነው የሚፈለገው? ጭራሹን ወንድ ልጅ ምንም ነገር አይገባው እኩል ከተካፈሉ እንደገና በወሩ መጨረሻ ከሷ ብድር ነው የሚጠይቀው ማለት ነው። ይሄ እንዳይሆን ነው አላህ Subhanahu Wa Ta'ala በዚህ መልክ ያስቀመጠው እንጂ አርሎ አይደለም ማለት ነው። የግንዛቤ እንዲኖራቸው ያስፈልጋል። ምክንያቱም እስላም በማንኛውም መልኩ በሴት ላይ ኃላፊነትን አይጥልም። ሴት መብት በመታገኝ ጊዜ በመሰረቱ ታገኛለች ጥቅሟን። ከዛ በኋላ ግን ወጭ አይበዛባትም። እሷ በፍቃዷ ባሏም እሷ የፈለገው ሀብታም ብትሆን
ባሏ የውምያ ሰርቶ እንኳን ቢሆን ማስተዳደር አለብህ ብሎ ነው የሚያስገድደው እሷ በፈቃዷ ልትረዳ ከፈለገች ያ ሌላ ጉዳይ ነው በግዴታ ግን አትጠየቅም ማለት ነው هذا وصلى الله وسلم على النبي